ከዛ በኋላ ጸልያ ወደሚቀጥለው ደግሞ እንሄዳለን ጨዋታችን። መዝሙር 103 የእግዚአብሔር ፍቅር ይላል አርስቱ። የእግዚአብሔር ፍቅር የዳዊት መዝሙር፣ ዳዊት ነው የዘመረው ማለት ነው። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽን ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረቱና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጎልማሳነትሽን እንደ ንስር ያድሳል። እግዚአብሔር ይቅርታ አድራጊ ነው፣ ለተበደለው ሁሉ ይፈርዳል። ቁጥር 6 ወደታች ወርዳለሁ። 19 እግዚአብሔር ዙፋኑን በሰማይ አዘጋጀ፣ መንግስቱ ሁሉን ትገዛለች። ቃሉን የምትፈጽሙ ብርቶችና ኃያላን፣ የቃሉንም ድምፅ የምትሰሙ ሁሉ መላእክቱ ሁሉ እግዚአብሔርን ባርኩ። ሰራዊቱ ሁሉ ፈቃዱን የምታደርጉ አገልጋዮች እግዚአብሔርን ባርኩ። ፍጥረቶቹ ሁሉ በግዛቱ ስፍራ ሁሉ እግዚአብሔርን ባርኩ። ነፍሴ ሆይ እግዚአብሔርን ባርኩ አለ። ዳዊት በጣም ብዙ እግዚአብሔርን የሚባርክበት የተደረገለት ነገር አለ። ታናሽ ነበረ፣ የተረሳ ነበረ። ሜዳ ላይ ያለ ለንግስና ልጆቹ በሳሙኤል ፊት በሚያልፉበት ጊዜ እሱ ጭራሽ ተረስቷል። ሁሉም አለፉ፣ እነዚህ አይደሉም ተባለና የቀረ ልጅ አለ ወይ ሲባል አንድ አለ፣ በቃ እዛ እኮ እንትረኛ ነው ተባለ። እስኪ ይምጣ ተባለ። እሱ ከመምጣቱ በፊት ምንም ነገር አንበላም ማለት ሳሙኤል ሲመጣ እሱ ነው ሂድና ቀባው ተባለ። እና ብዙ የተደረገለት ሰው አለ። አሁን እኛ ቅድም መጀመሪያም ስነግራችሁ የነበረው ምንድነው? እግዚአብሔርን ለማመስገን ምክንያት አያስፈልግም። ወይ እንዲህ ስላደረገልኝ ነው እንዲህ ስላደረገልኝ። እዚህ ጋር ምን አለ ዳዊት? ነፍሴ ሆይ እግዚአብሔርን ባርኪ። እኔ ለምን አጥንቶቼ አለ፣ ደግሞ ወደ ውስጡ ነው ያየው። በቃ አጥንቶቼ ሁሉ የተቀደሰ ስሙን ባርኪ የሚል ቃል አለው። ይሄ አማርኛችን ተስላለው። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼ ሁሉ የተቀደሰ ስሙን፣ የእግዚአብሔርን ስም ማለት ነው። ከዛ በኋላ ደገሙ ደግሞ ነፍሴ ሆይ የእግዚአብሔርን ባርኪ። በሂብሩ አንድ ነገር በጣም እንትን ለማድረግ አሁን እኛ ቦልድ እናደርጋለን፣ ከታች መስመር እናሰምርበታለን። ግን ደገመው ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን አትርሺ። እንደ ሌላ ሰው ነው የሚነግራት። አንቺ እያለ እንደዚህ እያመለከተ ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼ ሁሉ የተቀደሰ ስሙን ባርኪ። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም አትርሺ። ለምን? ኃጢአትሽን ሁሉ ይቅር የሚል ይህንን ሊያደርግ የሚችል በዓለም ላይ ማንም የለም። ኃጢአትሽን ሁሉ ይቅር የሚል እንደገና ደዌሽንም የሚፈውስ አለ ማለት ነው። ህመም ቢኖርብን አሁን ቅድም እህታችን ተናግረናል አይደል? እግዚአብሔር ይፈውሳታል። ደዌሽንም የሚፈውስልሽ አለ። ዶክተሮቹን ምኖቹን ምናምን ጥሩ ነው፣ እግዚአብሔር የሰጠው ነገር ነው። ነገር ግን መጨረሻ ላይ የሚያድነው እግዚአብሔር ነው። ይሄንንም ደግሞ ጥበብ የሰጠው እግዚአብሔር ነው። ብዙ ተደርጎላቸው ደግሞ ያልዳኑ ደዌሽንም የሚፈውስ ከዛስ ምን አለ? ህይወትሽን ከጥፋት የሚያድናት። ቬሪ ኢምፖርታንት። አሁን እኛ ከዛሬ 30 ዓመት በኋላ we are different እያንኳኳን ነው ለመግባት ወደሚቀጥለው። ከዛ ጥፋት እድናለሁ ወይ ማለት አስተዋይነት ነው። ኃጢአትሽን ሁሉ ይቅር የሚል ደዌሽን፣ ህይወትሽን ከጥፋት ሲል ዲስትራክሽን ማለት ነው። ዲስትራክሽን ማለት ነው። አሁን ስንወጣ ከዚህ በመኪና እንገጫለን ወይ ምናምን ማለት ነው። መሞቱ ነው ዋናው ነገር። ከሞቱ በኋላ የት ነው የምትሄደው? ምን አለ? ከጥፋት የሚያድናት በምሕረቱና በቸርነቱ ይከልልሽ። እንዲሁ ቋንቋው ራሱ እኮ እንዴት ደስ እንደሚል! በምሕረቱና በቸርነቱ የሚከልልሽ። እሳት ልክ እሳት ማለት ነው። እንደዚህ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት። በልተን ጠግበናል ነው። ምኞትሽን ሁሉ ብዙ ምኞት አለን። አሁን እኛ እዚህ እየበላን ብዙ የምንመኛቸው ነገሮች አሉ። ለልጆቻችን በሉ ለራሳችን በሉ። ግን ምኞትሽን ከበረከቱ ከእግዚአብሔር በረከት የሚያጠግባት ጎልማሳነትሽን እንደ ንስር ያድሳል አለ። ንስር በጣም ዩኒክ የሆነ እንስሳ ነው። እንስሳ ልበለው እንትን ነው። በአንድ ወቅት ይደግማል ባንዱ። ይሄ በጣም ስትሮንግ የሆነ ዊንግ አለው። ይሄ ደግሞ ምንድነው የሚባለው? ይሄ የሚያነሳበት ጥርስ አለው። መጨረሻ ላይ ምንድነው ታውቃላችሁ? ይደግማል። በሚደግምበት ጊዜ ይደበቅና በራሱ እየታመመ ይሄን ይሰብራል፣
ጥፍሩን ይሰብራል፣ ክንዱን ይነቅላል፣ እያመመው ማለት ነው። ከዛ በኋላ ይታደሳል። ከታደሰ በኋላ ደግሞ ሌላ 90 ዓመት ነው መሰለኝ የሚኖረው። እኔ አላጠናሁትም። ለማንኛውም እንደገና ምን አለ ምኞትሽን ከበረከቱ የሚያጠባ ጎልማሳነትሽን እንደ ንስር ያድሳል። I'm about to become እድሜ ልናገር እንደ ይቅርብች እኔ አሁን ከጉልምስነት ያለፈ በልቤ ውስጥ ያለው ግን እድሳት ልነግራችሁ እውነቴን ነው። በልቤ ውስጥ ያለው እድሳት this is ይሄ ነው እግዚአብሔር ቃል ሌላ ነገር ይላል። ምንድን ነው እግዚአብሔር ይቅርታ አድራጊ ነው፣ የተበደለው ሁሉ ይፈርዳል ይላል። ከበደል እንራቅ፣ እኛም ደግሞ ካጠፋን ይቅርታ እንጠይቅ። በቃ ይጠርጋል። ወደ ታች ወርዳለሁ። ቃሌን የምትፈጽሙ ብርቶችና ኃያላን፣ ቃሌን የምትፈጽሙ የምትሰሙ አልተባለም። ቢኬርፉ ቃሌን የምትሰሙ ብርቶችና ኃያላን፣ የቃሉን ድምፅ የምትሰሙ መላእክት ሁሉ እግዚአብሔርን ባርኩ። ሰራዊት ሁሉ አለ እያበዛው መጣ። ፈቃዱን የምታደርጉ አገልጋዮቹ እግዚአብሔርን ባርኩ። ፍጥረቶቹ ሁሉ አለ በግዛቱ ስፍራ ሁሉ እግዚአብሔርን ባርኩ። ነፍሴ ሆይ እግዚአብሔርን ባርኩ በማለት ዘጋ። እግዚአብሔር ነፍሳችን እግዚአብሔርን እንዲባርክ ይርዳ። ከይቅርታ ጋር አንድ እንጸልያለን። ይምጡ አንድ